ሰላም ሰላም ውድ የማሜ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁልኝ ወይ ፍቅሮቼ? ረረረረ ፊቴን ላሳይ እንጂ ጉፈላ ማሮቼ እንዴት ናችሁ? ደህና ናችሁ? ጤና፣ ስራ ሁሉ አማን? እኔ ጋር ሁሉ ሰላም ነው። ሰንበታችሁ እንዴት ነው? ዛሬ እንቅስቃሴ ስቲል እንቀሳቀስ ብዬ እኮ ነው። ምን እየሰራሽ ነው? እንዳልወርቅ እናንተ ግን በሙሉ ቪዲዮ አይገባም። እሺ ይኸውላችሁ። ኦኬ፣ እንደዚህ ላድርግ እስኪ። ያው እንደዚህ ላድርግና ለግዳ ካሜራማን የለኝም እና ይሄን መቅረጫውም የለኝም ማስቀምጥበትም። ይኸውላችሁ ስፖርት እየሰራው ነው። ኑ እንስራ አብረን አይሻልም? ፋሚሊ አንዳንዴ እንደዚህ ነው። ስራ በሌለኝ ሰዓት ነው የምንሰራው እንጂ ዘወትር አንሰራ እና እንዴት አያችሁ? እንጆይ እያደረግን ነው ዛሬ። አዎ ግድ ነው አንዳንዴ እንጆይ ማድረግ ነው እንጂ በመብላት ብቻ አይደለም እንጆይ፣ በስፖርት። ኧረ እናንተ ምግብ ጥሩ መብላት ከዛም በኋላስ በልተን እናቴ ጤንነታችን ስንወፍር ደግሞ መከራ ነው የምንበት። ስለዚህ እንቅስቃሴ አካላዊ ማድረግ አለብን። ቻለሁ እንደዚህ ላድርግ እስቲ። እንግዲህ የምታደርጋላችሁ ቆይ እስቲ ልጨምራለን። አዎ ትንሽ ጨመር ላድርግ። እንደዛ ነው። ቁጥሯን አያችኋት? ቁጥሯን አያችሁት? ስልኬ ወርቆ ጉድ እንዳይሆንብኝ ብቻ እናቴ ልሽ እና ማን ይገዛልኛል? ኧረ ተው፣ ማን ይገዛልኛል? እና እንደዛ ነው እላቸዋለሁ። ምን ነው እንስራ ነው እንጆይ እናድርግ። ከዛን ደግሞ ስፖርት ከተሰራ በኋላ ደግሞ ቁርስ ይሰራል። ምርጥዬ ጎንፎ፣ የገብስ የሀገሬ ጎንፎ እህሉ ይዤ መጥቻለሁ። አብረን እንሰራለን። እሺ ኦኬ ፋሚሊ ኢንጆይ። ከስፖርቱ መጣን። አሁን ደግሞ ወደ ቁርስ መስራት ልንገባ ነው። ምን ልሰራ መሰላችሁ ፋሚሊ? ይሄ ምንድነው? ባይዘው ይሄ የጎንፎ እህል አይደለም፣ አጃ ነው። አጃው ግን የተፈጨው በብዙ አይነት ነው። እኔ ለአጃነት ነው ያመጣሁት፣ ግን በጉንፉ ነው የተጠቀምኩት ያለሁት። ጉንፉ ነው ሰርቼ የምበላው። አጃውን አፍልቼ አላውቅም። እንዴት ነው ዛሬ ፊት የወፈረብኝ? በሰላም ነው ግን ነው እንቅልፍ ነው። በቃ አሁን ጨራርሼ ቁርሴን በላልቼ ምናምን ትንሽ ረጋ ብዬ ቡናዬን ጠጥቼ እተኛለሁ። እዛ እነሱ እስከሚጡልኝ ሰዎች ያው ቤተክርስቲያን ይሄዳሉ። እኔም አልወጣሁም። እንት ይላሳል ወንፎ እየሰራ ነው። አብራችሁኝ አበዱ። ያው እኔ ውዶች ማን አለኝ ካለ እናንተ ቀሪ ገንዘቦቼ። ውሃዬን ጥጃለሁ። አሁን አብረን እናገነፋለን። አብረን ቡናችንን እንጠጣለን። አብረን እንበላለን። እሺ ፋሚሊ፣ ይኸውላችሁ እያሸሁት ነው። እሺ ፋሚሊ እያሸው ነው። አሳያቸዋለሁ መጨረሻውን። እሽት ይደረጋል ልክ እንደ ሀገራችን እና ምን ሆኜ ነው ካሜራ መቅረጽ አቃተኝ ዛሬ። ደግሞ እያሸሁት ነው። አሳያቸዋለሁ ሁሉን ነገር። እሺ ጎንፎ ሲሰራ ሲወጣ ለምን አላየንም እንዳትሉ። ይኸውላችሁ ማሻአላ እንዴ! ተው እንጂ ተፋታ። ያስ አላለገብኝ። ምርጥ ብረት ድስት ነበረች እየተበላሸችብኝ መጣች።
ተው እንጂ ዘይት በእጅ ስለማነካው ነው። ኦኬ ከዛ እንደዚህ መታ መታ ስታረጉት ድንብልብልብልብል ይላል አይደል? እንደ ፋሚሊ በሀገራችን እንደዚህ ያደርጉታል። ጋይስ ሎክ እንዴት ታያችሁት? ጎንፎዬን ካሜራውን እስቲ ዝቅ ላድርገው ትንሽዬ እንደዚህ እንዴት ታያችሁት? ማሻአላህ ኑ እንብላ የኔ ውዶች፣ ኑ እንብላልኝ፣ ኑ እንብላ። ነው ጀበናዬንም አያችሁ ቡና ጥጃለሁ። ቁርስ እንደዚህ እየተሰራ ሊበላ ነው ከቡና ጋር እና ከሀገሬ ጎንፎ ጋራ ይባላል። ኑ እንብላ፣ ኑ አብረን እንጠቀም። እውነት እዚህ ብትሆኑልኝማ ሰብሰብ አድርጊያችሁ ባበላዋችሁ ማለት የምሬን ነው። እኛ ባህላችን ተሰባስቦ መብላት ነው። አብሶ ደግሞ ጎንፎ አራስ ስትወልድ ባይዘው ዘይት አይደለም ቅቤ ነው። የኢትዮጵያ ቅቤ ያለኝ እና እንደዛ ነው። አሁን ቡናዬን ላፈላ ነው፣ ቁርሴን እንጠቀማለሁ እላቸዋለሁ። መጣውላችሁ ይኸው ደርሷን። ይኸው ቡናዬ ከች በከች ብሏን። እንግዲህ ኑ እንብላ እስቲ ልቅመሰው። በእናንተ ፊት በልቼ አውቃለሁ እንዴ? በላይ ፈልኝ ነች። በስመ አብ ወወልድ ወመንፈስ ቅዱስ ጎንፎ ለአራስ ነበር የሚገባው። ኧረ ለእኛም እናቴ ወገባችን ለሚበጠሱ ምርጥ እኮ ነሽ ማሚዬ። ራሴን አደንቃለሁ። አዎ የምር በእውነት በጣም ይጣፍጣል። ምርጥ ጎንፎ። በነገራችን ላይ ጎንፎ መታሸት ይወዳል። እርግጥ ይሄ የወንድሜ ሚስት ነች ያዘጋጀችው፣ እኔ አይደለም ያዘጋጀሁት። እህሉን ያው እህሉን አብረን ሄደን ገዛን። ግን ያዘጋጀችው ምን ያለችው ባለሙያ ነች። የወንድሜ ሚስት ባለሙያ ነች። በርበሬውንም ቅቤውንም የቅቤው ጣዕሙ ራሱ በስማም ሲጣፍጥ ምርጥ አግታ አንጥራ ነው እንትን ያለች የነጠረችልኝ። ከዛ ስመጣ ይዤ መጣሁ። ግን ይዤ ስመጣ ሪፖርት ውስጥ ተንቦቀቦኩ ይመልሱብኛል ብዬ ፈርቼ። ብዙዎቹ የፈለጉትን ይዘው መጣሉ። እኔ ያው የመጀመሪያ ይዤ ስለመጣሁ እቃ ማለት ነው እቃ ይዤ መጥቼ አላውቅም። ለዛ ፈርቼ ነበረ። ያለፈልኝ ጨምሬ ይዤ በመጣሁ ኖሮ ነው ያልኩት። እና እንደዛ ነው እላቸዋለሁ። ሸም ያዘኝ በእናንተ እና ይሄን ይመስላል። እናመሰግናለን ስለምታዩልኝ፣ ስለምትከታተሉኝ ውድ ፋሚሊዎቼ፣ ውድ የሀገሬ ልጆች በውስጥም በውጭም ያላችሁ አመሰግናለሁ። እግዚአብሔር ያክብርልን። ሁሉንም አመሰግናለሁ። አበረታቱኝ፣ አሁንም አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ አስተያየት ስጡ። መጥፎ ነገር ካያችሁብኝ ይሄ እኮ ነው በሉ። እሺ የሆነ አስተያየት ስጡኝ። በቃ እንዲህ አታርጊ ማሚ፣ ይሄ ነው ይሄን ስሪ፣ እስኪ ይሄን ያድርጊ፣ ይሄ እንደዚህ ነው ብላችሁ የሆነ በኮመንት የሆነ አስተያየት ስጡኝ። እሺ ፍቅሮቼ፣ በምታበረታቱኝ በኮመንት የኔ ባለሙያ የኔ ጎበዝ የምትሉኝ፣ እኔ ሙያ ብዙም የለኝም፣ ያው በምችለው ነው የምሰራው። እናንተ ደግሞ ሙያ ያላችሁ ካጋሩኝ፣ እናንተም ከኔ ትበልጣላችሁ። እና ግን ስለ አድናቆታችሁ ስለ አክብሮታችሁ አመሰግናለሁ። እግዚአብሔር ያክብርልኝ። ውድ የአገሬ ልጆች እወዳችኋለሁ። ከምር ከልቤ ወዳችኋለሁ። እሺ ላይክ እና ሰብስክራይቡን እንዳትረሱት። አመሰግናለሁ።